በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ ኩራት ገደል ይግባ የሚል ነው። ኩራት አይታይም መቼም፣ እንደ ዝንጀሮ ገደል አይገባም። ግን የተባለበት ምክንያት አንዳንድ ነገር የምጠላውን ነገር ይህ እንደዚህ አይነት ገደል ይግባ እንላለን። ከውስጣችን ተለይቶ ወደዛ ወደ ሌላ ከፈለገ ወደ ሲኦል ገደል ይግባ እንጂ ውስጣችን ተቀምጦ ለምን አጓጉል ነገ አፈርና አመድ የሚሆን ስጋችን ሲያብጥ ይኖራል። በሰው ላይ ትከሻችን እያሳየን እስከ መቼ ይኖራለን? ሰው በሰው ላይ ሸክላ እንዴ በሸክላ ላይ ይስቃል ለማለት የትዝብት የተጻፈ ስለሆነ አነባለሁ። ኩራት ገደል ይግባ፣ ባልንጀራ ይቅርብኝ፣ ብቸኛ ሆናለሁ፣ ከአብሮ አደጌም ቢሆን ተለያይቻለሁ። ጓደኛዬ ኩራት ካልተለየ ከኔ፣ የኔ ኑሮ ሞት ነው ምድራዊ ኩነኔ። ሰርቼ እንዳልበላ እጆቼን ቀፍድዶ፣ አስሮ ያላገጠብኝ በረሃብ አንድዶ። ኩራት ገደል ይግባ ባልንጀራ ልጣ፣ የእሱ ምክር ይቅርብኝ በአፍንጫ ይውጣ። የፈሰሰ ውሃ የቀለጠ ቅቤ፣ ሀብት ይሆናል ማለት ኩራት ልበጩቤ። በቁም መጃጃል ነው መነሁለል እንዲሁ፣ በጣሙ ገብቶኛል እንደተታለልሁ። በዚያ ክፉ ወጥመድ በኩራት እንዳለሁ። ተው አትምከሩኝ ታረቀው ብላችሁ፣ ተው አትምከሩኝ ታረቀው ብላችሁ። ኩራት ገደል ይግባ እኔ ቆርጫለሁ፣ ኩራት ገደል ይግባ እኔ ቆርጫለሁ። እሱን መከተሌ ስደለል መኖሬ፣ እንኳን እንጀራና አጥቻለሁ ጥሬ። እሱን መከተሌ ስደለል መኖሬ፣ እንኳን እንጀራና አጥቻለሁ ጥሬ። የኔ ብጤ ለማኝ አድርጎ የጣለኝ፣ ከኩራት በስተቀር ማን ባላጋር አለኝ? ጠመንጃ ሳይተኩስ ሳይወረውር ጦር፣ በቁሜ ገሎኛል ሳላይ በስውር። ሱሪ አይሆነኝ ጫማ መጠለያ ቤት፣ ኩራት የት አባቱ ገደል ገብቶ ይሞት። አባቱ ያው ሴጣን ነው። አብሮ ተያይሶ ወደ ሲኦል ምንድን ነው? ሰው የገሌ ዘር ነኝ እንዲህ አይነት ትምህርት አለኝ ብሎ ራሱን ዝቅ አድርጎ በመስራት ፈንታ በኩራት ሲንጠባረር ለስደት ይበቃል። ሌላ ቦታም ልኩራ ቢል ውጭ ሀገር ሄዶ ማን ዲኮራ ያደርገዋል? ችጋር ነው የሚገለው። ሳይወድ በግድ እዚህ የናቀውን ስራ ይሰራል። ምን አለ በሀገር ውስጥ ቢሰራ? ከኩራት ምን ጥቅም ይገኛል? አፈር ሆኖ አፈር ይጸየፋል። አፈር እኮ አፈርን እየበላ ነው ያለው። ይሄ ጊቭ ኤንድ ቴክ የምትሉት እኮ ነገር በሕይወታችን የሚሰራ ነው። ሰጥቶ መቀበል የምትሉት ከመሬት ተቀበል መልሰን ለመሬት ራሳችን እንሰጣለን። በስጋችን ይሄ ነን። ከአፈር አይደል እንዲተፈጠር ነው። ዝቅ ብሎ መስራት ይሻላል
ወይስ መስረቅና መስራት እየቻልን መለመን እንደ ውሻ ሌላውን መቀላወጥ ይሻላል? ራሳችን ዝቅ አድርገን ከሰራን ፍሬያማ ማንሆንበት ምንም ምክንያት የለም። አባ መኮሬሰብ ነፍሳቸውን ይማርና እንደ እውነት ሳይታወቀው እውነተኛ መናኝ ናቸው። አዙሮ ያሳዩኛል። ስራ አይፈቱም። እዛ ልመና ሰዎች ሁሉ እየለመኑ እሳቸው ግን ምንድነው የሚያደርጉት? አጸድ ይተክላሉ። አብዛኛው ወርካ አብዛኛውን እንትን ብታወዛ ላይ እሳቸው የተከሉት ከዛ ሸጠው ለመጠቀም ሳይሆን በኩራት ስራ ከመፍታት ራስን ዝቅ አድርጎ መስራት የሚጠቅም መሆኑን ነው የሚያሳየው። አንድ መነኩሴ ነበሩ በገጠር። አንድ ሀብታም ሰው አሉ። ጥበቡ ተክለስላሴ ይባላሉ። ሰው አያውቃቸውም። እኛ መነኩሴ እሳቸው ቤት ይኖሩ ነበር እና የጸሎት ጊዜያቸውን ካደረሱ በኋላ የዛን ሀብታም ጌሾ አላቸው ሰውየው አታክልት ይሄዱና መነኩሴው ጌሾን ይኮተኩታሉ፣ የሚታረመውን ያርማሉ። ያን ሲያደርጉ ግን ጋቢያቸውን ልብሳቸው አስፋቸውን ያስቀምጡና በእጀ ጠባብና በተነፋንፍ ልብሳቸው ነው ያ ሲሰሩ። የሚገርመው ስራ ለሚወድ ለካ አውሬም ይታዘዛል። በተግባር ሰው ይበቃል። እንኳን በዓለም ኖሮ ስራ መናቅ ቀርቶ በገዳምም ስራ አይናቅም። እኚህ ሰውዬ ሲሰሩ ነብር ይመጣል። እዛ ይመጣና እንደ ጓደኛ ልብሳቸውን ጎትቶ እሳቸው አሉበት ያደርሳል። እሳቸው ይሰራሉ። ልብሳቸውን እየጎተተ አጠገባቸው ነው የሚያደርሰው። ስራቸውን ሲጨርሱ እሱ ይሄዳል። እሳቸው ወደ በዓታቸው ይሄዳሉ፣ ወደ ጸሎታቸው። እንዲህ ሲያደርጉ ኖሮ አረፉ፣ በክብር ተቀበሩ። ሌላ ሰው በስጋ ዝምድና ማውቀው ነው። እሱ ደግሞ እዛ ጥበቡ ተክለስላሴ የሚባሉ ዘንድ ይሄዳል ለመጠየቅ እና የድሮ ሽንት ቤት እንዳሁኑ የለም። ውጭ አንበሳ መደብ ይቆፈርና እዛ ጫካ ውስጥ ነው ሰው የሚጸዳዳው። እንግዲህ ሰው ከበላ ከጠጣ ዘንድ መጸዳዳት ያለ ስለሆነ ይህንንም ደግሞ እንደ ርኩስ ነገር እኮ ይቆጥራሉ። ወይ ገሩም! አንድ መናኝ ምን አሉ? እግዚአብሔርን የማመሰግነው አሉ ሽንቴን በምሸናበት ሰዓት በሰላም ስላስተነፈሰኝ ነው። ቧንቧውን ቢዘጋው ምን ሆናለሁ አሉ። በዚህ ሁሉ እግዚአብሔር ይመሰገናል። ሽንት ከልክሏቸው ወደ ውጭ አይነ ምድር አልወጣ ብሏቸው ታፍኖ ይሞቱ አሉ። እግዚአብሔር እንኳ እናመስግን ካል በብዙ ነገር እናመሰግናለን። ግን ትዕቢት ጥሩ አይደለም። ይህ ኩራት የትዕቢት ዲቃላ ነው። አሁን እኛ ሰው ይሄዱና እዛ ዘመዳቸው ዘንድ ቆይተው እንግዲህ ተመግበው ወደ ጫካ ይሄዳሉ። መልካቸው ደግሞ ቀላ ስለሚል እኛ መነኩሴ እንደ ቀላ የሚሉ ናቸውና ያ ነብር ደግሞ ቁጭ ሲሉኝኛው እኛኛው መነኩሴ የመጡት መስሎት ይመጣል። ሲመጣ ቁጭ ብለዋል። እሳቸው ያው ይጸዳዳሉ። አጠገባቸው መጣና ቢያይ እኛ መነኩሴ አይደሉም። ከዛ ሰውነቱ አበጠን ሲል በቃ ዛሬ ተበላሸው
ብለው ነው ራሳቸው የሚናገሩት። ግን ብሎ ጥሎ ሄደ። አውሬም ለካ ያውቃል። ጉልበት አለኝ ብሎ ዝም ብሎ ሰው አይተናኮልም። ጥሎ ሄደ። ከዛ ሱሪያቸውን ታጥቀው ምን አይነት ነገር ነው ብለው ጠይቀው የና መነኩሴ ታሪክ ነግሯቸው እሳቸው መስለው ነው ተብሎ ይሄ ታሪክ ተነግሮ ዞሮ ዞሮ ሲወራ እኔም ዘንድ ደርሶ ያስኩት ነው የምላችሁ። ምንድነው እኛ መነኩሴ አብነት ሆኗል ማለት ነው። አባ መፍቀሬ ሰብን የጠቀስኩት ስራ ይሰሩ ነበር። ሌሎች አባቶቻችን ሐይቅ እስጢፋኖስ ብንሄድ አይቻለሁ፣ ጎብኝቻለሁ። አቡነ ተክለ ሃይማኖት ወፍጮ ይፈጩ ነበር፣ የፈጩበት ወፍጮ አይቻለሁ። አቡነ የስሟ ይሰሩ ነበር፣ ያን አይቻለሁ። አባቶቻችን የስራ ሰዎች ከሆኑ እኛ እንደው አባቡል እየኮራን ለልመና አንኮራም፣ ለልመና አንኮራም። ከልመና ይልቅ ሰርተን ማፍራት አንችልም። ገዳማውያንም ወደ ልመና ሳይሆን ወደ ስራ ቢሄዱ ይሻላል። አንተስ ቢሉኝ እኔ እኮ በወጣትነት የሰራ ነበር። አሁንም ያቅሜናል የምችለውን መቼም እሰራለሁ። አሁን ቆፍር ቢሉኝ እንደ ድሮ አልችልም። ስራ መልካም ነው፣ ኩራት አይጠቅምም ለማለት የተደረሰ ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምጸ ተዋሕዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን የዛሬ የካቲት 22 ቀን 2018 ዓ.ም የሬዲዮ መርሃ ግብራችንን ቀደም ብለን በሰማነውና ኩራት ገደል ይግባ በሚለው የስንኝ ቋጠሮ ጀምረናል። ዝግጅቱን አዘጋጅተው ላቀረቡልን ለመምህራችን ለመላከ ሰላም ታዬ አብርሃም እግዚአብሔር አምላካችን ቃለ ሕይወት ያሰማልን። ከግጥሙና ከማብራሪያው ሰፋ ያለ ግንዛቤ ምክር እንዳገኘን ተስፋ እናደርጋለን። በድጋሚ ለመምህራችን ለመላከ ሰላም ታዬ አብርሃም ቃለ ሕይወት ያሰማልን። አሜን። እንግዲህ ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንዴት አሉ ቀሲስ? እግዚአብሔር ይመስገን። እንዴት አለሽ ትግስት? እግዚአብሔር ይመስገን። እንግዲህ አውርሶም በመግቢያችን ላይ አስተዋውቀውታል ስለ ዛሬው መርሃ ግብራችን። እንግዲህ አድማጮቻችን የዛሬው መርሃ ግብር በማስተዋወቅ አብረናቸው የምንቆየው ቀሲስ ዮሴፍ ይኩኖ አምላክና እኔም ትግስት በሪሁን በጋራ በመሆን ነው። እንግዲህ ቀሲስ በድጋሚ እንኳን አደረሶት። አሜን። እንኳን አብራ ደረሰን። አብይ ጾም 3ኛ ሳምንት ምኩራብ ላይ ነው የምንገኘውና እንግዲህ ያለፉትን 2 ሳምንታት አሳልፈን 3ኛው ላይ ደርሰናል። እንግዲህ እርሶም እንደሚያውቁት ስለ ምኩራብ ስናነሳ የዮሐንስ ወንጌል ምዕራፍ 2 ላይ እንደተገለጸው ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ተገኝቶ በሰዓቱ ሰዎች ሲያከናውኑ የነበረውን ያልተገባ ድርጊት የወቀሰበት ቤቴ የጸሎት ቤት ትባላለች ተብሎ የተጠቀሰውንም በደንብ ያጸናበት ቤተ መቅደስንም ያጸዳበት ቀን ነውና እንግዲህ ስለሱ አንዳንድ ሀሳቦችን እየተነጋገረን እንቆያለን። እስቲ እርሶም ስለ ዛሬው ዕለት ምኩራብ ብለን ስለምናስበው ሳምንት አንዳንድ ሀሳቦችን እናንሳ። መልካም። እውነት ነው አንቺም እንዳልሽው እንግዲህ ለዚህ ተግባር ምክንያት የሚሆን ሁኔታ በቤተ መቅደስ ውስጥ ይታይ ስለነበረ ምን ማለት ነው? ቤተ መቅደስ የጸሎት ቤትነቷ ተዘንግቶ ወይም ተረስቶ
የሌላ ተግባር ማከናወኛ አድርገዋት በዘመኑ የነበሩ ሰዎች በማግኘቱ ምክንያት መድኃኒታችን ኢየሱስ ክርስቶስ ቤቴ የጸሎት ቤት ትባላለች እናንተ ግን የወንበዶች ዋሻ አደረጋችኋት ብሎ በጅራፍ ሁሉ አበጅቶ እየገረፈ ሻጮችን ለዋጮችን ሁሉ ያስወጣበት የሚሸጡትን መሳሪያ ሁሉ ዕቃ ሁሉ ግርግቦቻቸውን ሁሉ ገልብጦ ከቤተ መቅደስ ያወጣበት መታሰቢያ ሳምንት ነው። ቅዱስ ያሬድ ይሄንን ሰንበት ወይም ይሄንን ሳምንት ምኩራብ ብሎ ሲጠራው ያለ ምክንያት አይደለም። አምላካችን መድኃኒታችን ኢየሱስ ክርስቶስ ህንጻ ቤተ መቅደሱን ከሻጮች ከለዋጮች ነጻ ያወጣበትን ነገር እንድናስብ ህንጻ ቤተ መቅደስ ወይም ህንጻ ስላሴ የሚባል የኛም ሰውነት ሌላ ክፉ ተግባር ከሚፈጸምበት ሁኔታ እንድናላቅቅ በስርዓት ጠብቀን እንድናኖር ሰውነታችን የእግዚአብሔር ህንጻ ነውና በዛ አንጻር እንድንገኝ ለማሳሰብ ነው በዚህ አንጻር የጠራው። ቅድስት ቤተ ክርስቲያንም እንግዲህ በሊቃውንቶቹ አማካይነት ይህንን ሳምንት ምኩራብ የምንለው ማለት ነው በተመለከተ በሰፊው ባውደ ምህረትና በሌሎችም ጉባኤያት ሁሉ አባቶቻችን መምህራን ትምህርት የሚሰጡበት ምእመናን ሰውነታቸውን መንፈሳቸውን የእግዚአብሔር ብቻ መቅደስ አድርገው እንዲይዙ ሌላ ሸቀጥ የሚከናወንበት የዲያብሎስ ሸቀጥ የሚራገፍበት እንዳይሆን ልቦናችን መንፈሳችን ሁሉ ተቀድሶ ተጠብቆ እንዲኖር አብዝተው የሚያሳስቡበት ጊዜ ነው። ይሄ በእርግጥ አመቱን ሙሉ የሚፈጸም ቢሆንም በልዩነት ግን በዚህ ሳምንት ይሄ ይደረጋል። በነገራችን ላይ እህቴ ትዕግስት አንጾሆተ ቤተ መቅደስን የማጽዳት ተግባር ክርስቶስ የከወነው 2 ጊዜ ነው። አንዱ ይሄ አሁን ዛሬ የምናከብረው እንግዲህ የቃና ዘገሊላ ተአምራትን በቃና ዘገሊላ ካደረገ በኋላ መድኃኒታችን ከዛ በኋላ እንግዲህ ወደ ቤተ መቅደስ ነው ሄደው ከዶኪማስ ቤት ወደ ቤተ መቅደስ እንደሄደ ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ላይ የሚናገረው ቃለ ንባብ ይሄንን ይገልጽልናል። ወደ ቤተ መቅደስ ሲሄድ አግኝቷል የሚሸጡትን የሚለውጡትን በዚህ ጊዜ አንደኛ አድርጓል። ሁለተኛው ደግሞ እንግዲህ በሰሙነ ሕማማት የመጀመሪያዎቹ 2 ቀናት እንግዲህ ሁለተኛው ቀን አንጾሆተ ቤተ መቅደስ የመጀመሪያው የሰሙነ ሕማማት የመጀመሪያው ቀን ሰኑይ ማለት ነው በለስ የተረገመችበት ነው ያው እንደሚታወቀው። ሁለተኛው ደግሞ አንጾሆተ ቤተ መቅደስ የፈጸመበት ነው እና እንግዲህ በዚህ ሳምንት እኒህን ነገሮች እያሰብን የምንቆይበት ሰውነታችንን የሕያው እግዚአብሔር መቅደስ የሆነ ሰውነታችንን ከልዩ ልዩ አይነት ሸቀጦች የኃጢአት ሸቀጦች ወይም ደግሞ ተግባራት ጠብቀን አንጽተን የምንይዝበት ልንይዝ የሚገባን መሆኑን የምናስብበት ሁኔታ ነው ያለው ማለት ነው። እንግዲህ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ ራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ብሎ መናገሩን እናስተውላለን። በሮሜ መልእክቱ ምዕራፍ 12 ላይ የሰው ሰውነቱ የእግዚአብሔር መቅደስ ነው። መቅደስ ብለን ስንናገር ሁሉ ጊዜ ልንረዳው የሚገባ ህንጻ ጉልላቱ ታቦተ ሕጉ ያለበት ቤተ መቅደስ ብቻ ሳይሆን የኛ ሰውነታችን ራሱ የክርስቲያኖች ሰውነት የእግዚአብሔር መቅደስ የእግዚአብሔር ማደሪያ ነውና የእግዚአብሔርን መቅደስ ማጽዳት ያስፈልጋል። እግዚአብሔር በርኩስ ነገር ላይ አያድርም። ስለዚህ ለቅዱሱ እግዚአብሔር ቅዱስ ማደሪያ ሰውነታችንን ነፍሳችንን ማንጻት ማዘጋጀት ያስፈልገናል ማለት ነው። መልካም እንግዲህ ቀሲስ በጣም ጥሩ ማብራሪያን የሰጡን እለቱንም ከማሰብ ቤተ መቅደስንም ከማንጻት ባለፈ እንዲህ ወደ ራሳችን ህይወት ተመልክተን ደግሞ ራሳችንን እንዴት ነው ከኃጢአት የምናነጻው ጾሙንም በሚገባው መልኩ የምንጾመው የሚለውን አንስተውልናል። እንግዲህ ቀሲስ ለርሶም እግዚአብሔር አምላክ ቃልዎት ያሰማልን። አሜን። አብሮ ያሰማን እህቴ ትዕግስት። መልካም እንግዲህ ቀሲስ ቀደም ብለን እንግዲህ ከግጥሙ ቀጥሎ ስንሰማው የነበረው አሁንም በለሆሳስ እየሄደ የሚገኝ ዝማሬ አለ። እንግዲህ ውድ አድማጮቻችን የዝማሬ የእህታችን የዘማሪት አዳነች አስፋው ዝማሬ ነው። የድሆች መጠጊያ የሚለው ዝማሬዋ ነውና
እንደው እስቲ ከሱ ላይ አንድ የተወሰነች መስመር እናንሳና የድሆች መጠጊያ ቤተክርስቲያን እነሆ ተደሰች ልጆችሽ መጣነ ሰላም ሰላም የዘላለም ቤቴ ካንቺ ያልለይም እስከ ለተሞቴ ሰላም ላንቺ ይሁን ቤተክርስቲያን በደሙ ያጸናሽ ኢየሱስ መድህን ቅረቡ ወጣቶች በአንድነት ሆናችሁ እጆቿን ዘርግታ ልትቀበላችሁ ተነስታለችና ቅድስት እናታችሁ ሰላም ሰላም የዘላለም ቤቴ ካንቺ ያልለይም እስከ ለተሞቴ ይላል። እንግዲህ ይሄ ከዝማሬው ላይ ጥቂት መስመሮችን አንስተን ወደናንተ ያቀርብነው። እንግዲህ አድማጮቻችን በእርግጠኝነት ይህንን ዝማሬ ብዙዎቻችን በልጅነታችን የምናስታውሰው ዝማሬ ነው። እንግዲህ እናንተም ስትሰሙት በውስጣችሁ ጥሩ የልጅነት ትውስታንም እንደሚያመጣባችሁ ተስፋ እናደርጋለን ማለት ነው። ስለዚህ ቀሲስ ሙሉ ዝማሬውን እንጋብዛቸውና ተመልሰን የምንገናኝ ይሆናል። መልካም ቆይታ ይሁንላችሁ። መልካም ሰላም ሰላም የዘላለም
እህታችን ከዘማሪት አዳነች አስፋው ዝማሬ ተመልሰናል። እንግዲህ ለእህታችን እግዚአብሔር አምላክ ዝማሬ መላእክትን ያሰማልን። የተወደዳችሁ አድማጮቻችን በመከታተል ላይ የምትገኙት የካቲት 22 ቀን 2018 ዓመተ ምህረት የድምጸ ተዋህዶ የሬዲዮ መርሃ ግብራችንን ነው። እንግዲህ ቀሲስ ያው ዝግጅቶቻችን በጥሩ ሁኔታ እየሄዱ ነው። በማስቀጠል መንጋብዛቸው ፕሮግራም የትኛው ነው? እንግዲህ ከዚህ በማስከተል የምናቀርበው ዝግጅት የክርስቲያን ጸሎት ትምህርት ነው። እንግዲህ ባለፉት ተከታታይ ሳምንታት ወደ አድማጮቻችን ስናደርሰው የነበረ የክርስቲያን ጸሎት ትምህርት እስከ ክፍል 18 ድረስ ሄዷል። ዛሬ 19ኛው ክፍል ነው የሚቀርበው። በዚህ በ19ኛው ክፍል ደግሞ ባለፈው ሳምንት የጀመርነው የጸሎተ አቡነ ዘበሰማያት አንዷ ክፍል የሆነችውና ይትቀደስ ስምከ የሚለው የጸሎቱ ክፍል ማብራሪያ ነው። እንግዲህ ይሄ ዛሬ ማጠቃለያ ነው። ይትቀደስ ስምከ ለሚለው ባለፈው ከሄደው የሚከተል ነው። በነገራችን ላይ አድማጮቻችን ይህ ትምህርት በሚተላለፍበት ጊዜ ትምህርቱን በልዩ ልዩ ምክንያቶች ሳታደምጡ ያለፋችሁ ብትኖሩ ከመጀመሪያው ጀምሮ መከታተል ስለሚቻል በዩቲዩብ አድራሻችን ገብታችሁ ልታደምጡ ትችላላችሁ። ዛሬ ይትቀደስ ስምከ ብለን የምንጸልየው ጸሎት ማጠቃለያው ትንታኔ የሚቀርብበት መርሃ ግብር ነው የምናቀርበው። መልካም እንግዲህ ያው ትምህርቱን የሚሰጡልን መምህራችን መላከ ሰላም ታዬ አብርሃም ናቸው። ዝግጅቱን እንጋብዛቸው። መልካም። የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት መንግስት ትምጣ እንላለን። መንግስተ ሰማያት ከየት ወዴት ነው የምትመጣው? ምንድነው? ከቦታ ወደ ቦታ መንግስተ ሰማያት ትሄዳለች ማለት አይደለም። ከዚህ ወደዛ ከዛ ወደዚህ የምትመጣውና ሳይሆን ትገለጽልን ነው። አንተ ብቻ የምትነግስባት ጌትነት የሚታወቅባት አባታችን ያቺ መንግስተ ሰማያት ሁልጊዜ አንተን ቅዱስ ቅዱስ እያለ የምኖርባት ትገለጽልን ነው። ሚስጥሩ አይታወቅ። በሌላ በኩል በልጅነት ትሰጠን ማለት ነው። ምንድነው? መተርጉምኒ ሰማያ ለትምጻእ መንግስትከ ሱታፌ መንፈስ ብሏል ሊቁ። ምንድነው? መንግስተ ሰማያት ትምጣልን ማለት መንግስተ ሰማያትን የምንወርስባት ልጅነት ትሰጠን ወይም ተሰጣንም ሆነ ከኛ አትለይ ማለት ነው። በሌላ በኩል መንግስተ ሰማያት ትገለጽልን ማለት ነው። መንግስተ ሰማያት ስትገለጽልን እናፍቃታለን። ይችን ዓለም ከመውደድ ተለይተን እግዚአብሔርን በመውደድ ሰማይ አባታችንን ያችን ስጠን እንላለን። ትልቁን ስጦታ ስጠን እንላለን። ጸሎታችንም ምን መሆን አለበት? ጸሎታችንም የስጋ ሳይሆን
የመንፈሱን ነገር ማስቀደም አለብን ስንለምን ማለት ነው። ጸሎታችንን የመንግስተ ሰማያትን ነው ማስቀደም ያለብን የነፍሳችንን። ብዙ ጊዜ ግን ስለ ምድር ነው የምንጠይቀው እኛ ምን እንበላለን፣ እንጠጣለን፣ እንለብሳለን ስለሆነ ይሄ ለክርስቲያን ይህን ዓለም ቅድሚያ መስጠት አይገባም። በዓለም ስንኖር ለስጋችን የሚያስፈልገውን ነገር ማግኘት ተገቢ ቢሆንም ቅድሚያ ግን የላኛውን ማሰብ አለብን። የላኛውን አስቡ ተብለናል። የላኛውን አስቡ ተብለናል። የላኛውን አስቡ ተብለናል። ሐዋርያው ቅዱስ ጳውሎስ ለቆላሲስ ሰዎች በጻፈው መልእክቱ እንዲህ ብሏል። ቆላሲስ ምዕራፍ 3 ከቁጥር 1 እስከ 4 ያለውን ንባቡን ብቻ እንመልከት። እንግዲህ ከክርስቶስ ጋር ከተነሳችሁ በጥምቀት ነው። ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ፈልጉ። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። የምድሩማ ያልፋል፣ ሞታችኋልና ይላል። መንፈሳዊ ሞት ነው፣ ከዓለም መለየት። ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። በጥምቀት ስንጠመቅ ሞቱንም ትንሣኤውንም ነው ምናበስረው። ሕይወታችሁ ተሰውሯል። ክርስቶስ በዛ ስላለ አስቡት። የእናንተ ሀገራችሁ ያች ናት ለማለት ነው። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ብሎ ተረጎመው። ያኛውን ነው ማስቀደም ያለብን። ማስቀደም አለብን የነፍሳችንን። እስከ መቼ ድረስ ስጋን እያስቀደም እንኖራለን? ደግሞ እኮ ስጋ ጥላ ናት። አሁን ጥላችንን አለ እንጨብጠው ብለን ብንከተለው እርሱ ይሸሸናል፣ እኛ እናባርራለን፣ አንይዘውም። ስንተወው ግን ይከተለናል። ደግሞ እንመንን ብንል የዚህ ዓለም ደግሞ ይመጣል። ሹመቱም ገንዘቡም ምንም ይከተለናል። ስንፈልገው ይሸሸናል፣ ስንንቀው ይከተለናል። የዓለም ነገር ጥላ ነው። ስለዚህ የላኛውን ማሰብ ይሻላል። ይህ እንግዲህ ለማሰብ የተሰጠንን የልጅነት ጸጋ በደንብ አድርጎ ማወቅን ይጠይቃል፣ ማመን ይጠይቃል። እና ጌታችን ጸሎት ስንጸልይ ምን ማስቀደም እንዳለ ስላስተማረን ያኑ መከተል ነው። ማቴዎስ ምዕራፍ 6 ከቁጥር 31 እስከ 33 ያለውን ላንብብ። እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንንስ ሁሉ አሕዛብ ይፈልጋሉ፣ ከእምነት ውጭ ሆኑት። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ለሰውነታችን ሁሉ ያስፈልገናል። ነገር ግን አስቀድማችሁ የእግዚአብሔር መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ቅድሚያ የትኛውን እናስቀድም? መንፈሳዊውን ሀብት እናስቀድም፣ የሰማውን እናስቀድም። ስለዚህ ትምጻእ መንግሥትከ ብሎ ነው በአቡነ ዘበሰማያት የሚያስቀድመው።
መጀመሪያ የሰማውን ቀጥሎ የምድሩን የዘላለሙን መጀመሪያ የጊዜውን ደግሞ ቀጥሎ ደረጃ መሰጠት አለበት። ይህ ሁሉ ይጨመርላቸዋል። ነገ ራሱ ይጨነቃልና ስለ ስጋችን ነው እንግዲህ ነገ ለነገ አትጨነቁ። ዛሬ ካገኛችሁ ይበቃችኋል። ነገ ደግሞ ዛሬ መገብኳችሁ ነገ መግባችኋለሁ። ዛሬ ያለበስኳችሁ ነገ አለብሳችኋለሁ። ለቀኑ ክፋቱ ይበቃዋል። በዛሬው ቀን የሰራችሁትን ክፋት በንስሐ ብታስወግዱ ይሻላል ማለት ነው። ነገ ደግሞ ሊጨምር ነው የምትሉ? ነገ ምን በላለን ምን ጠጣለን አትበሉ። ዛሬ መገብኳችሁ ነገ መመግባችኋለሁ። ቅድሚያ የእግዚአብሔርን መንግስት ፈልጉ ጽድቁን። ያው ስለዚህ ትምጻእ መንግሥትከ የሚለው ተስፋ ነው። መንግስተ ሰማያት ትሰጠን በሉ ነው። መንግስተ ሰማያት የእኛ ናት በእምነት። አንድ እስቲ ሌላ አንድ ለዚህ የሚሆን አንድ ጥቅስ እንመልከትና ለዛሬው እዚሁ ላይ እናልባለን፣ እልባት እናደርጋለን። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ከቁጥር 17 እስከ 21 የመከረን ምክር ስላለ ያንኑ መከተል ይገባናል። ምን ይላል? ፊልጵስዩስ ምዕራፍ 3 ከቁጥር 17 እስከ 21 ወንድሞች ሆይ ይላል። ክርስቲያኖችን ነው። አሃው አሃት ወንድሞች እህቶች ተባብለው ነበር የሚጠሩት። አባታችን እግዚአብሔር ከሆነ እኛ ደግሞ ወንድማማች ነን፣ እህትማማች ነን። ወንድሞች ባለበት እህቶች አሉ። የቋንቋ ጉዳይ ነው። እኔን የምትመስሉ ሁኑ ይላል። እሱ ክርስቶስን መስሏል። እሱን እንድንመስለው ነው የሚጋብዘን። ስለዚህ ቅዱሳንን መምሰል አለብን እግዚአብሔር ለመምሰል ከፈለግ። እኛም እንደ ምሳሌ እንደምንሆንላችሁ አለ። ራሱን ብቻ አይደለም፣ ምሳሌ የሚሆኑ አሉ። ከሱ ጋር ምሳሌ የሚሆኑ አሉ። በዚሁ በፊልጵስዩስ መልእክት እንኳን የተጠቀሱ አሉ። ጢሞቴዎስ ተጠቅሷል፣ ኤጲስቆጶስ። ስለዚህ እኔንም ምሰሉ፣ ጢሞቴዎስንም ምሰሉ ነው፣ ሌሎችንም ምሰሉ ነው ሐዋርያት። እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ፣ አብነት አድርጉ። ግን ደግሞ የሚመላለሱ አሉ። ደግሞ ለአንዳንዶች ለክፋት የሚመላለሱ አሉ። በየቤታችን እየመጡ ሥላሴን ካዱ የሚሉ የሉ። ይህች ዓለም ትታደስና አዲስ ምድር አዲስ ሰማይ ትሆንና ያለ ትርጓሜው ገሃነም እንደሆነ የለም። በዚች ዓለም
ገነት ሆናለን እንኖራለን ብለው የምድር ተስፋ የሚሰብኩ ነው። ደግሞ እኮ በየመንገዱ የማውቀውን የክደት እንትናቸውን ተቀበሉ ይላሉ ኦርቶዶክስ። ሰላም አትበሏቸው ብሏል ቅዱስ ዮሐንስ። ሰይጣን ነው የሚያንገዠግዣቸው። ምክንያቱም የክርስቶስን የባህሪ አምላክነት አያምኑ። የሥላሴን ስም ያመጣው የሕያዋን ስም ለማርከስ ሰይጣን ነው እያሉ በድፍረት ያስተምራሉ። በጽሁፍም እነሱ እያስተማሩ እኛን ዝም በሉ ይሉናል። ለምንድነው ዝም የምንለው? ፈጣሪያችን እየተሳደቡ ወገናችን እያሳቱ ዝም አንልም። እነሱ መጀመሪያ ዝም ይበሉ። እኛ በጎች ነን እኮ እንደ ፍየሎች አለፈልፍ። የምን ዝም በሉ ነው እንዴ? ሃይማኖት እኮ ነው። ማን ነው ዝም የሚል? ንግር ወይ ታርመን ብሎታል ቅዱስ ጳውሎስን ጌታ። ተናገር ዝም አትበል ነው። የዝምታ ጊዜ አለ፣ የመናገር ጊዜ አለ። እና ቻልን እኮ እኛ። ተሸከም ተቻቻሉ ይለናል አዳሚ። ተሸከምን እኮ እስከ ሞት ደርሰን እኮ ቻል። ሌባው እኔ ልስረቅ ዝም በል ጮኸ፣ ለፖሊስም አትንገር ማለት ነው። ወይ ግሩ እንደው እንኳን አይባልም ቁቁ። ይህን ያመጣሁት ከእነዛ ጋራ ቦታ ሰጥቼ ለመለፋለፍ ሳይሆን ይህን አላምንበትም። እኔ ክርስቲያኑ ራሱ መጠንቀቅ እንዳለበት ለማስጠንቀቅ ነው። ምክንያቱም የትምጻ መንግሥትከ የሚለውንም አላግባብ ስለተረጎሙት ነው የምናገረው። እዛ በምድር ላይ እግዚአብሔር ይነግሳል፣ ስለዚህ እቺ ዓለም ትለወጥና ገነት ትሆናለች ብለው ምድራዊ ስብከት ስለሚሰብኩን ቅዱስ ጳውሎስ ይህን በማስመልከትም አስቀድሞ ትንቢት ተናግሯል። ማስጠንቀቂያ ስለሰጠን የቅዱስ ጳውሎስን ትምህርት ነው እኛ የምንከተለውና የምናምነው። እሱን የመሰሉትን ቅዱሳንን ነው። ሌሎችን አንከተልም። እኛ የአርዮስን ልጆች አይሁዳዊ ግብር ያላቸውን መናፍቃን አንከተልም። እነሱ የሐዋርያትን ትምህርት መቼ ተከተሉ? የነቢያት የራሱ የክርስቶስን ትምህርት መቼ ተከተሉ? መጽሐፍትን ያጣምማሉ እንጂ። የርመስመሱ አሁን ላንብበው ይሄኛውን። ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና 13 ሕማማተ መስቀል ተቀብሏል። በዕፀ መስቀልም ተሰቅሏል። መስቀሉንም አይወዱም፣ ዕፀ መስቀሉን በሕማማተ መስቀሉም አያምኑም። መስቀል በመሸከምም አይመስሉትም። ብዙ ጊዜ ስለ እነሱ አልኳችሁ። ስለ ቢጸሳውያን ነው፣ በዘመኑ ስለነበሩት ወደፊትም ስለሚመጡት። አሁንም እንኳ እያለቀስኩ ላለው ምንድነው ምዕመናንን እያሳቱ ወደ ሲኦል እየወሰዱብኝ ነው እያልኩ ለቅሶ ይሄ ነው እንጂ እሱ ተስፋ ቆርጦ አይደለም። እነሱ ስለሚጠፋሉ ብሎ በማዘን ነው። አሁንም እንኳ እያለቀስኩ ላለው መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። እኛ ለጾም ነው አበዛችሁ 7 አጽዋማት ደግሞ ሌላም ደግሞ ይፈቃድ ትላላችሁ። እኛ ለተራብን እኛ ለተጠማን ምን አገባችሁ? ግድ ጾሙ አላልናችሁ። ሮብና ዓርብ ለምን ትጾማላችሁ ይላል። ጾመ ድህነት ነው። ሮብ አይሁድ በጌታ ላይ እንግደለው ብለው
መክረው በቁርጥ ሕሊና የፈጸሙበት ነው ምክረ አይሁድ። ዓርብ ደግሞ ስለኛ የተሰቀለበት ነው። እሱ እኛን ለማዳን በመስቀል ተሰቅሏል። ያዳንን እሱ ነው። ሮብ ተመከረብህ፣ ዓርብ ሰቀሉ ብለን ሙሽራው ከእነሱ ሲለይ ይጾማሉ እኮ ብሏል። በዚህ መሰረት ሐዋርያት ቀኖና ሰሩ፣ ሰለስቱ ምዕትም ተከተሉ። ያንን ይዘን እንጾማለን። እኛ ለጾም ነው ምን አገባቸው? አርፈ ቁጭ አትል። ጾምን አይወድማ ሰይጣን፣ ግብረ አባታቸው። በጾምና በጸሎት ካልሆነ እንዲህ አይነቱ ጋኔን አይለቅም ብሏል። ለቆ እንዳይሄድ ነው። ጾም አይወድ፣ ጾመኛ አይወድ፣ ጸሎተኛ አይወድ፣ የሚሰግድም አይወድም፣ ንጽሕናውን የሚጠብቅ አይወድም። አዎ ደናግልንም መነኮሳትንም ካህናትንም አይወድም። ለዚህ ነው የሚሳደብ። መነኩሴው እንዲህ ነው ይላል። ምን አገባ ስለ መነኩሴ? ዲያቆኑ እንዲህ ነው ምን አገባ? ቢወድቅም እግዚአብሔር ያስነሳዋል። ሃይማኖቱን አልካደ፣ ያቅሙኗል፣ ይታገላል። መውደቅ እኮ ሐዋርያትም ወድቀዋል እኮ አላውቅህም ብለዋል። በኋላ ተመልሰዋል። አንተ የምን ቤት ነህ? እነሱ እየጠቃቀሰ እንደ ሰይጣን ሰውን ከሃይማኖት ለማውጣት ይለፈልፋል። አዳም መጀመሪያ ራስን ንስሐ ግባ። ያው ሆዳቸው አምላካቸው ነው። የክርስቶስ ተገዥ ነን ይላሉ፣ ጾም አይወዱም። በቅሎና አህያ ይጾማሉ እንዴ? ዳዊት እኮ ኢትኩኑ ከመ ፈረስ ወበቅል ብሏል። እንደ ፈረስና እንደ በቅሎ ልብ እንደሌላቸው አትሆኑ ብሏል መዝሙረ ዳዊት። መንፈስ ቅዱስ ነው ያናገረው። በቅሎና ፈረስን ከመምሰል ጾመኞችን ሐዋርያትና ነቢያትን መምሰል አይሻልም? የቄሶች ጾም ነው፣ የነቢያት ጾም ነው። ታዲያ እንከተላለና በጾም አባቶቻችንን በመብል ማን ጸደቀ? ቅጠል በልተው አይደል እንዴ የተከለከለ ቅጠል ገብተው ከገነት የወጡት? ግድ እኮ ጾሙ አላልንም እኛ። አትንኩን ነው ያልነው። አርፎ የተቀመጠው ንብ አትንኩት፣ ቀፎ ውስጥ ያለውን ጭስ እያጨሳችሁበት ይብቃ ነው። እንኑርበት። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። ብዙ ገቢ ካለ ዘንድ ወጪው ብዙ ነው። ይሄ ይግባቸው። ብዙ ከዋጡ ብዙ ይወጣል። ይሄ እንደ እንስሳ ይሄንን ነው እንግዲህ በዚህ ነው የሚመካ። ነውርን ክብር ያደረጉ ናቸው ማለት ነው። ሀሳባቸው ምድራዊ ነው። አሁን ምድር ገነት ትሆናለች ይላል። እኛ አገራችን በሰማይ ነውና ይላል። ያችን እኮ ግለጽልን በሉኝ ለማለት ነው ትምጻእ መንግሥትከ ያለው። ከዚያም ደግሞ የሚመጣ መድኃኒት የተባለው ማን ነው? ኢየሱስ ክርስቶስ። ኢየሱስ መድኃኒታችን ነው። ኢየሱስ ክርስቶስ ነው መድኃኒታችን። መድኃኒትን እርሱም ጌታን ኢየሱስን እንጠባበቃለን፣ ይመጣልናል። ሙሽራው ሚዜዎቹ ይጠብቃሉ ሙሽራው እንዲመጣ እንጠብቃለን። ለጊዜው ተለይቷልና ሙሽራው ስለተለያቸው ያዝናሉ። ሚዜዎች ይጾማለን፣ ሙሽራውን ጠብቀዋለን። እርሱም ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል።
ለውጥ አለ። ይህ ስጋችን ምድራዊ የነበረው ሰማያዊ፣ ስጋዊው መንፈሳዊ፣ የረከሰው ቅዱስ፣ ለኃጢአት ተገዥ የነበረው የጽድቅ ተገዥ ሆኖ ልዩ ክብር ተሰጥቶት የተዋረደው ስጋችን የእሱን ስጋ አስመስሎ አክብሮ ያስነሳዋል ማለት ነው። ይቆየን፣ ለዛ ያብቃን። አሜን። የተወደዳችሁ አድማጮቻችን አቡነ ዘበሰማያት ይትቀደስ ስምከ በሚለው የአቡነ ዘበሰማያት የክርስቲያኖች ጸሎት መነሻነት ላለፉት ተከታታይ ሳምንታት ሲሰጥ የነበረው ትምህርት የተከታተላችሁትን ይመስል ነበረ። ከትምህርቱ በጣም ሰፊ ግንዛቤ ምክርም እንዳገኛችሁ ተስፋ እናደርጋለን። ለመምህራችን ለመላከ ሰላም ታዬ አብርሃም እግዚአብሔር አምላካችን ረጅም ዕድሜ ሰፊ ዘመናትን ይስጥልን፣ አስበሊቃውንትን ያድልልን። በቀጣዩ ጊዜ ከዚህ የሚከተለውን የዚሁን ጸሎት ክፍል ዛሬም ያላነሳናቸውን ያላየናቸውን የዚህን ክፍል ሌሎች ትምህርቶች የምናቀርብ ይሆናል። እግዚአብሔር አምላካችን በሰማነው ቅዱስ ቃሉ ሁላችንን ይባርከን፣ ከቅዱሳን ህብረት አንድነት ይደምረን። ያስተማረን አምላክ ስሙ የተመሰገነ ይሁን። አሜን። የክርስቲያን ጸሎት እንዴት፣ የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት ከትምህርቱ ተመልሰናል። እንግዲህ የተወደዳችሁ አድማጮቻችን እንግዲህ ቀሲ ዝግጅቶቻችንን ወደ ማገባደዱ ተጠግተናል። እንግዲህ ካለንም ሰዓት አንፃርና ግን ምንድነው ያው መልእክትንም ሳናስተላልፍ እንዳንወጣ እርስዎ ቀደም ሲል በመግቢያችን ላይ ሰፊ ማብራሪያ ስለ ምኩራብ ሰጥተውናልና እርግጥ ነው ያው አብይ ጾም ሁሉንም ሳምንታት በአግባቡ ሆነን መጾም ይገባናል። ግን ሳምንታቱ ደግሞ እንደዚህ በልዩነት አጽንኦት ሰጥተውት የሚሄዱት ነገር ሲኖር መወያየቱም ጥሩ ነውና እንግዲህ እርስዎም ባሉን መሰረት በቅዱስ ቃሉም እንደተቀመጠው ሰውነታችንን ከክፋት አንደበታችንን ከስድብ ከሐሜት ጠብቀን ይህንን ሳምንት ማሳለፍ እንዳለብን አለፍ ሲልም ደግሞ ሙሉ ጾሙን በዚህ ሁኔታ ማሳለፍ እንዳለብን ጥሩ ማብራሪያ ሰጥተውናል። እንግዲህ እርስዎ የሚጨምሩት ነገር ካለን ጨምርና ካለንም ሰዓት አንፃር አድማጮቻችንን እንሰናበት። መልካም። እንግዲህ እህቴ ትዕግስት አንቺም ያልሽው በቂ ነው። አድማጮቻችን እንግዲህ በልዩ ልዩ ማዕዘነ ዓለም የምንገኝ ክርስቲያኖች ምእመናን በሁላችን በታላቁ የጾማችን ጊዜ በአብይ ጾም ሰፊ የመንፈሳዊ ምርት የምናመርትበት የእርሻ ጊዜ የስራ ጊዜ በመሆኑ ምክንያት ለስራው ለመከሩ የሚረዳንን መንፈሳዊ በጎ ተግባራት ሁሉ እየፈጸምን ልናከናውንበት ይገባል። አንዳንድ ጊዜ ሰርተን እንዳልሰራን እንድንቆጠር ከሚያደርጉ የመንፈሳዊ የቅድስና ህይወት ተጻራሪ ከሆኑ ነገሮችም መከልከል መጠበቅ ያስፈልጋል። ቅዱስ ያሬድ አንደበት ይጹም ክፉ ከመናገር ዓይን ይጹም ክፉ ከማየት እያለ በጾመ ድጓው በጾም አንቀጽ ላይ ያስተማረውን ትምህርት ሁሉ መረዳትና እሱኑ አባታዊ ምክሩንና አደራውን ተቀብለን ልናጸና ያስፈልጋል። እንግዲህ ያው ቅዱስ የሆነ የእግዚአብሔር ማደሪያ የሚሆን ሰውነታችንን ከክፋትና ከበደል ሁሉ ጠብቀን እንድንገኝ አምላካችን በቸርነቱ ይርዳን። የእመቤታችን የቅድስት ድንግል ማርያምና የቅዱሳን ሁሉ የጸሎት እርዳታ አይለየን። እንግዲህ ሳምንቱ ሁሉ የተባረከ ሳምንት ሆኖልን
ጊዜያችን ሁሉ ተጠቅመን መንፈሳዊውን በጎ ስራ ከጾማችን ጋር አስተባብረን የምንሰራበት እንዲያደርግልን እግዚአብሔር አምላካችን ለሀገራችን ለኢትዮጵያ ጽኑ ሰላም እንዲልክልን ቅዱስ ፍቃዱ ይሁንልን። አሜን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን። አሜን። ወይኔ